ወይዘሮ ባዩሽ ነገሮችን ለማስተካከል ብላ ወደ ወይዘሮ ሚላት ቤት ታመራለች። ወይዘሮ ሚላት ቤት ስትሄድ እንግዲህ እርግብን ኪችን ታገኛታለች። ኪችን ልትመጠመጪ ሳይሆን ያመጣሁሽ ሀብት ልታካብቺ ነው ብላ ትጮህባታለች። እንዴ ምን ላድርግ ብለሽ ነው? ሰላም እኮ ናት፣ ምግብ ላግዝሽ ብዬ ብገባት እዚሁ ጥላኝ ሄደች ስትላት፣ እሷ ሰላም እኮ ቁሞ ቀር ናት፣ ለዛ ነው የምትበሳጨው ያላገባች ስለሆነች እሷ አትስሚያት አለቻት ማለት ነው። ለማንኛውም ያን ነገር ቶሎ ቶሎ ብለሽ ገንዘብ ማሰበስቢ ከሆነ ከኪችን ስትርፈቀፈቂ ምግብ አብሳይ ሆነች ትቀሪያለሽ፣ ቶሎ በይ ፈጠን በይ እያለ ስትላት፣ እኔስ ጨነቀኝ፣ ምንድን ነው ማድረግ ያለብን? አንቺ ግን ሰማዎች መሰለኝ ውጤቱ ጥሩ ነው ስትይ፣ አዎ ውጤቱ ጥሩ ነው ብዬሻለሁ ትላታለች። ግን ምንድን ነው ምክንያቱ? እንደ አሁን እውነት ዶክተር ተሳሳተ ልንል ነው? ግራ ተጋባኝ ስትላት፣ ምን ያርበተብትሻል አንቺ በባክሽ እበኔ ጣዩ ብዬሻለሁ እኮ አንድ አይነት መልስ እንሰጣቸው፣ ምክንያቱን ያመንሽበትን ንገሪኝ ስትል ወይዘሮ እርግብ ባዩሽን ትጠይቃታለች። ሀና እንዴ ደግሞ አባቷ እየተርበተበቱ ቤት ቁጭ ብለው ልክ ስትገባ እግሯ ስር ይወርቃሉ። አባ ምን ማለት ነው? አባት ከልጁ እግር ስር ይወርቃል እንዴ? አዎ ጥፋተኛ አባት ይወርቃል። የሚያስቀይም አባት ከሁልጊዜም ቢሆን ይቅርታ ይጠይቃል። ልጅ ብቻ ነው ጠያቂ ያለው ማን ነው ስትል፣ አረ በኪዳነ ምሕረት ብድግ በል አባዬ ብላ ስትል፣ ይቅር ካላልሽኝ አልነሳም ሲሏት፣ አባ እኔ በአንተ ምንም ቅያሜ የለኝም ይቅር ብያለሁ፣ ተነሳ፣ ሁለተኛ ግን ይህን ነገር እንዳትደግምብኝ ስትል ተቀየመች። ከዛ አሁንም እሷ ጉልበታቸው ላይ ተደፍታ ይቅር ካላልከኝ አባዬ አልነሳም፣ አንቺ ምን አርገሽኝ? እኔ እኮ ነኝ ያስቀየምኩሽ ልጄ ብለው ይቅርታ አርጌልሻለሁ ተነሺ አሏትና ደስ አላት። እና አባቷ አሁን የሕክምና ቀጠሮ ስላላቸው ወደ ሕክምና መሄድ ስላለባት ወደ ስራ እንደማትሄድ ለምናሴ ቴክስት ታደርግለታለች። ከዛም እንግዲህ ሚላሴ ደግሞ እናቱ መኝታ ቤት ገብቶ እማዬ ይቅርታ አድርጊልኝ፣ ስለምንድን ነው ይቅርታ ማደርግልኝ ስትል ትጠይቀዋለች። ዲኤንኤ እኮ ምርመራውን እኛንን የተጫንሽ እንጂ አንቺ ማድረግ አልፈለግሽም፣ ምክንያቱም እርግብ ልጄ ናት ብለሽ ተቀብለሻል። አንዳንዴም ደግሞ ሀናም እውነታ አላት ብለን ማመን አለብን ብዬ ይህንን ነገር እንዲመራ ወደ ዲኤንኤ ያደረግኩት እኔ ስለሆንኩኝ ይቅርብኝ። አይ አሁንም እኮ እኔ እርግብ መሆኗን አምናለሁኝ፣ ሀና እያስመሰለች መሆኑ ነው። ስለዚህ እርግብ ናት ልጄ ስትል ወይዘሮ ሚላት ተይማ በፍጹም አሁንም ሀናን ውሸታም ልታደርጊያት አትችይም። ሀና እውነት ያላት ልጅ ናት፣ መቼም ዋሽታም አታውቅም፣ አንረሳትም አላት። ከዛ በኋላ እንግዲህ እሺ ለማንኛውም ብለው ወይዘሮ ባዩሽ መጣች። ወይዘሮ ባዩሽ መጥታ ገባችና ቁጭ አለች። ከዛ ባክሽ ይቺ እኮ ሀና የምትባል ቤቴን ልጆቼን በጠበጠችው ስትል ወይዘሮ ሚላት ይናገራሉ። ወይዘሮ ባዩሽ ደግሞ ምን አድርጋ ነው ብላ አንቃ እንደላለ መስጠጣት። እውነትም እኮ ግን ልጅሽ ልትሆን ትችላለች፣ መመርመሩም ጥሩ ነው፣ እኔም እንደውም ልነግርሽ ነበር ትመርመር ብዬ እያለች እንግዲህ ዶክተሩን አማክራ ስለመጣች ሙሉ ለሙሉ መስላት እየተናገረች ነበር። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ ከልብ ነው ማመሰግነው። ስለዚህ አሁን ቀጣይ ኖላዊ ሀናን ክፍል ፓርት ይዘን መጥተናል። እንግዲህ ወይዘሮ ባዩሽ ወደ ቤት ሄደችው እንግዲህ እቅዷን ልታሳካ ነው። ይሳካል አይሳካም የሚለውን እንመልከት። አሁንም ቢሆን ልጅሽ ልትሆን ትችላለች፣ ምርመራው ይካሄድ እያለች ትጫናታለች። እኔ ግን ልጄ ናት ብዬ ተቀብያለሁ እያለች ወይዘሮ ሚላት ደግሞ እርግብ ናት ልጄ እያሉ ነው። ሰላምና ምናሴ ግን በፍጹም እሷ እውነት አላት እያሉ ለሀና ወግነውላታል። በዚህም ምክንያት እንግዲህ አንድ ጊዜ ክፍል ገባችና ወይዘሮ እርግብ ቁጭ ላይ ስትተክጂ ሳይሽ ነው የመጣሁት አለቻት። ምን ነው እኔ ነኝ እህቴ ወላ ሀሴት ናት ወላ ሀና ናት እህቴ እያልሽ እየተወዛገብሽ ይመስለኛል አለቻት። አይ እሱ ለእኔ ጥያቄ ሊያወዛግበኝ አይችልም አለቻት። እንዴት እኔ ነኝ እህትሽ ወይንስ ሀና ናት ስትላት፣ የምትወጂው ማንን ነው ብላ ምርጫ ስትሰጣት ሀናን ነው የምወደው አለ ሰላም። እንዴ እኔን አትወጂኝም ማለት ነው? አይ ምርጫ ሰጠሽኝ እኮ ምረጭ ስላልሽኝ እኔ ግን ለምርጫ የምወስደው ሀናን ነው አለችና በውስጧ ስንት ለእኔ ህይወቷን መገበሯን አላወቅሽም፣ ደሟን ሰጥታ ለዚህ ያበቃችኝ ሀናዬ እኮ ናት ስትል በውስጧ ታስታውሳለች ማለት ነው ሰላም። ለማንኛውም
እሺ ብላ ወጣች። ከዛም ደግሞ ቀጥላ ደግሞ ወደ ምላሴ ክፍል ሄዳለች። ምላሴንም እንደዚሁ አብረን እንቀም ከዛ ምላሴ ወደ እናቱ ክላስ ሄዶ ማማ እያዘጋጀች ነው ልብስሽን ልንወጣ አላት። አዎ ግን እኮ ሀና አትመጣም። ለምን አትመጣም ስትለው ቴክስት አድርጋልኛለች ሀና አትመጣም፣ የገጠማትን ነገር ግን አላወቅኩትም ስትል ይነግራቻል። አላልኳችሁም እኔ እኮ መጀመሪያ ሚቺ ሀና ውሸታም ናት እያስመሰለች ነው ቤተሰቦችን ልትበጠብቅ ነው ብያለሁኝ። ለምን ታዲያ ዛሬ ሜዲካል ይሰጣል እየተባለች አትመጣም ብላ ወይዘሮ ሜላት ታብዳለች። ተይማዬ አትፍረጂ፣ በሀና ላይ ያስመሰለች ነው አትበይ ሲል እናንተ እኮ ያስነካቻችሁን ነገር አላቅም፣ ምን እንደሆናችሁ አላቅም፣ ስለ እሷ ወግና አሁንም ደግሞ ልትከራከረ ነው የመጣኸው አለችው። በቃ ለማንኛውም ብሎ እሱም ወጣ። እኔ እናንተን ለማስደሰት ብዬ ነው እንጂ ሀና ልጄ እንዳልሆነች አውቃለሁ ሲሉ ወይዘሮ ሚላት ሙሉ ለሙሉ ተናገሩ። ኧረ እባክሽ እማዬ እንደሱ አትበይ፣ ተይ፣ በኋላ የሚጸጽትሽን ነገር አታድርጊ። ይሄ እኮ ዲኤንኤ ምርመራው ውጤቱን ያሳውቀና ሁላችንም የቤተሰብ አባላታችን መናት ብለንም አይደሉም ብለንም የምንቀበለውን እናውቃለን አለ። ከዛ እሷ ደግሞ እርግብ ወደ ምናሴ ክፍል ሄዳ ምናሴ እንዴት ነው አሁን? እኔ እህትህ ነኝ፣ አሁንማ 3 እህት ሆነልህ፣ እኔን ነው የምትቀበለው ወይ ስትለው እኔ አንቺ እህቴም ሆንሽ ያንም ሆነ የውጤቱ ምርመራ ለእኔ ምንም የሚለውጠው ነገር የለም፣ ምንጊዜም ቢሆን ሀና እህቴ ናት አላት። ኧረ እባክህ እኔስ አለችው። አንቺም እህቴ ነሽ እሷም እህቴ ናት፣ እኔ እሷን በፍጹም ያደረገችልኝን ነገር ልረሳው አልችልም ሲሏት እርግብ በጣም ተናዳለች። በዚህ ምክንያት እንግዲህ ወይዘሮ ቡናውን አፈላችና ወይዘሮ ባዩሽ ቡናውን እየጠጣ ቆንጆ ቡና ሰላም እንዳዘጋጀችላቸው እየተናገሩ ሰላም እኮ ሀና በጣም ሙያ ያስተምራታለች እያለች ወይዘሮ ሚላትም እየተናገረች ቡናውን ይጠጣሉ። ከዛ በኋላ በያንቺም ለባብሺ እና እኔም ወደዛ ሊሄድ ብላ ወደ ኪችን ስትሄድ ደግሞ እርግብ ኪችን ትገባና ሰላምን ታገኛታለች። ቲማቲም እየቆረጠች ነበር። ላግዝሽ እህቴ አለቻት። አይ ችግር የለውም እሰራዋለሁ ብትላት፣ አይ ልግዝሽ፣ ለምን እኔ እንዳግዝሽ አትፈልጊም እንዴ አለቻት። ነው ወይንስ በተናገርኩሽ ንግግር ተቀይመሽ ነው ስትላት፣ ምን ያስቀይመኛል እኔ ምንም የሚያስቀይመኝ ነገር የለም አለቻት። ሰላምም ኮስተር ብላ ለእርግብ እኔ ካንቺ ይልቅ ሀናን ነው መወዳት፣ ለብዙ ጊዜ ከጎኔ ሆና ብዙ ነገር ያደረገችልኝ ሀናት ናት፣ ግን እኮ እኔ እህትሽ ነኝ አለቻት። እርግብ መወለድ ቋንቋ ነው ይላል አሲር ብላ ተረተችባት። ይሄ ነገር አሁንም እንዳልተቀበሏት፣ ለማንኛውም ምግቡን ስሪ፣ ልትሰሪ አይደል የመጣሽው ብላ ጣል አድርጋላት ወጣች። ከዛ በኋላ ወይዘሮ ባዩሽ ትገባና አንቺ እርፍቅፍቅ ትርመጠመጫለሽ፣ ክችን እንድትርመጥመጭ እኮ አይደለም ያመጣሁሽ፣ ሀብት ልታካብቺ ነው አለቻት። አይ ይቺ እኮ ሰላም ናት እንደዚህ ያደረገችኝ ስትላት፣ ሰላም ይቺ ቁሞ ቀር ምን ታውቃለች፣ እንደዚህ አመሏ ነው ቁማ የቀረችው ስትል ትናገራታለች። ቶሎ ቶሎ ፈጠን ፈጠን በይና ገንዘቡን ሰብስቢ ብላ፣ ያለበለዚያ እዚህ ወጥ ቀቃይ ሆነች ነው የምትቀየው አላት። ከዛ ድንገት ምላሴ በሩን ከፍቶ ሲገባባቸው ደነገጡ። እንዴ ምን እያደረግሽ? እናት እኮ ቤትህን ነገር አለሙን ትተዋለች። እኔ ላሳያት ብዬ እኮ እርግብን ላሳያት ገብቼ ነው አለቻቸው ስትል እሺ አለ። ለማንኛውም እንዴት ነው ርቦሃል እንዴ አለችው እርግብ። እንደዛ ነገር አላት። በቃ ምግብ ደርሷል አቀርባለሁ አንድ ላይ እንበላለን አለችና ወጣች። ከዛ ሰላም ልትወጣ ስትል ሀናዬም ልትገባ ስትል በር ላይ ተገናኙ። ሀናዬ ለምንድን ነው ያልመጣሽው? ዛሬ እኮ ነበር ምርመራ ስትላት፣ አባዬ እኮ ሕክምና ስለነበረው ነው። ለማንኛውም እማዬ አውቀሽ ሕክምናውን እንዳትሰጪ ደም እንዳትሰጪ የፈራሽ ነው መሰላት እና ተረጋግተሽ አናግሪያት እኔም መጣሁ ብላ ትወጣለች። ከዛ ውስጥ ገብታ እንግዲህ ስራዋን እየሰራች እያለች ወይዘሮ ሚላትም አንቺ በእኔ ላይ ትቀልጃለሽ፣ አሁን ደም ምርመራ ይሰጣል እየተባለ አልመጣሽም፣ ቤተሰቦቼን አታስቸግሪብኝ፣ ልጆቼንም አትበጥበጭብኝ፣ ግሪሻ እረትዬ ተው እንጂ እና አባቴን እኮ ሕክምና መሄድ ስላለበት ለመውሰድ አስቤ ነው ስትላቸው፣ አላቅም መሰለሽ የአባትሽ ሕክምና እንዴት እንደሚሆን አላቅም መሰለሽ። ሰዋት በቃ እኔ አባቴን ላሳክም ነው የቀረሁት። እኔ ምንም የምፈራው ነገር የለኝም። እኔ ያንቱ እናትነት ሆነ ቤተሰባዊነት ሆነ አልሆነ አያስጨንቀኝም። የሚያስጨንቀኝ አባቴ ጉዳይ ነው። እንግዲያስ አርፈሽ ስራሽን ስሪ፣ ሂጂ አባትሽን አስታሚ አሏት። ከዛም በኋላ እንግዲህ ወይዘሮ ባዩሽ ደግሞ እሷን ንቅል አድርገን ከዚህ ቤት እናስወጣታለን ብላ ለእርግብ ተናገረቻት።
ከዛም ሀናዬ ወደ አባቷ ስትሄድ እንግዲህ የዘገየችው ሆስፒታል አስቀምጣቸው ስለመጣች አሲርን አባቴን አደራ ብላ ነበር የመጣችው። አሲርም አባቷን እያጫወተ እዛ ሆስፒታል ጠበቃት። ማታም በስነ ስርዓት አባቷን በልሂድና አሲር አመሰግናለሁ ነገ ከአባዬ ጋር ስለምትውልተኛ እራትህን ብላና ሲል ለምን እኔ አባትሽ ነው አልሄድም ሲል ቢሆንም መተጋገዝ አለብኝ በጣም ነው የማመሰግንህ እና የተሰጡትን ምግብም እሱ ብቻውን እየበላ ምን ነው በሽተኛው አንተ ነህ ወይንስ እኔ ነኝ ከማለት ተደርሰው ነበር። ብሉ ብሉ እኮ ለሁለታችን ነው የመጣው እያላሳቃቸው እንግዳውስ እኛና ጉርሰው ብላ አባቷን በእጅና ባፋቸው እያጎረሱ ሀናዬና አሲር ደስ በሚል ሁኔታ አቶ ኖላዊን ያጫውቷቸው ገባ። አቶ ኖላዊም ሰላምም ለምንድን ነው ግን ቤት አባትሽ ጋር የተጣላሽው ስትል ጠየቀቻት። አባቴ ጋር አረጉት 8ኛው ሺህ ደረሰ ማለት ነው አለቻት። እንዴት ስትላት አባትሽና አንቺ የምትጣሉ አይመስለኝም ነበር ስትላት፣ አዎ ይህንን ነገሩን ጉዳዩን ያማል ይህንን ሀሳብ አልነግረውም ብዬ የዚህን የልጅነቴን ጉዳይ ስላልነገርኩት በዚህ እየተጨነቀ ነው የተጣላ ነው እና አሁንስ ነገርሻቸው አለች። አልነገርኩትም እንዲጨናነቅብኝ አልፈልግም አለቻት። አዎ የዲኤንኤን ምርመራ ውጤት ይምጣና ከዛ በኋላ ትነግሪያቸዋለች። እኔ መጣም አልመጣም አልጨነቅም አሁን አንቺም አታምነኝም አለ። እኔ ግን አምንሻለሁ አለቻት። ከዛ ስትሄድ ሰላም ደግሞ እየሸኛት ምናሴም ቢሆን አሁን አንተም አታምነኝም ማለት ነው ስትል ተቆጣችሁ። በፍጹም እኔ ያልመጣ አልመጣ እህቴ ነሽ በፍጹም አልቀየርም ሲል እሱም ቃል ገባላት። ሆኖም ግን ስላላመንከኝ በጣም አዝናለሁ ብላ አዘነችበት ምላሴም ለምን ጠየቅኳት እኔም መጠየቅ አልነበረብኝም ሲል ተጸጸተ። ወይዘሮ ሚላት እንግዲህ አሁን እርግብና ጊዜ እያሉ ሙሉ ለሙሉ እየደነፉ ይገኛሉ። ግን በኋላ ለመጸጸት አትሞክሪ እያሉ እየመከሯት ነው። እንግዲህ አሁን ውጤቱ ለማስተካከል ወይዘሮ ባዩሽ ደፋ ቀና እያለች ትገኛለች። ሆኖም ግን ዝሮ ሀናዬ ናት ልጅነቷን የምትወስደው። ሁሉም ነገር ጊዜ ይረዝማል እንጂ ይጋለጣሉ። ስለምትከታተሉኝ ከልብ አመሰግናለሁ።